ውይ አምላኬ በቤትም በውጭም ሰላም ይልጣ። ምን ነው አሁንስ ምቀኛ ይበዛ። ኡፍ ውይ አምላኬ እቺ ልጅ አደፋልኝም የለህም አንተ እቺ ሴጣን። ዛሬ ይቅርታ ፈልጌ ነው የመጣሁት። ኡፍ አትመላለሽብኝ በእናትሽ። ውይ አምላኬ ሆይ ሰው በሰው ላይ እንዲየከፋ እንዴት ነው ጸሎቱ የምትሰማለት? በየትኛውስ ንጹህ ልባችን ይሆን እኛ እርስ በርሳችን ሳንታረቅ አንተ ላይ ይቅርታ ምንማጸንክ? አምላኬ ሆይ የሚያረጉትን አያውቁምና ይቅር በላቸው፣ ይቅርም በለን። በደሌን ይቅር በሉኝ፣ ወደ መቅደሱ ልቅረብበት፣ አንተም አንቺም ይቅር በሉኝ፣ ጸሎቴን ይስማኝ። እባክህ ዞር በይ። ያደረግሽ ነገር በይቅርታ ብቻ የሚታለፍ አይደለም። በምን ንጽህናችሁ ነው ገብታችሁ መቅደሱ ፊት የምትቆሙት? ሶስታችንም እኮ ይቅር ባለመባባል በሩ ላይ ቆመናል። ይቅር ከተባባልን ግን ለመቅደሱ እንቀርባለን። ግድ የላችሁ ይቅር በሉኝ። ቂምና ክፋት በቋጠረ ልባችሁ ጸሎታችሁ የሚሰማ ይመስላችኋል? ዞር ወደዛ። እግዚአብሔር ግን ይቅር ይልሃል። ማን ስለሆነች ለምን ይቅር ይባላሉ? አንዳንዶቻችን ሌላውን ይቅር የማንለው ይቅርታ መሸነፍ ስለሚመስለን። እኛ በዚህ ዘመን ያለን ሰዎች ጌታን ብናገኘው ኖር በነፃ እንሰጠው ነበር። እንዴት አወክ ብትሉ ኃጢአት ስትሰሩ ሰይጣን ስንት ከፍሏችሁ ምን አጥቻለሁ እኔስ በኃጢአት በስኩዬ በኃጢአት። እውነትሽን ነው፣ ልቤን ከበደኝ። ይቅር ተባብለን ወደ መቅደሱ መቅረብ ነው የሚሻለው። እውነት ነው። ይቅር እንድላችሁ እርስ በርስ ይቅር ተባባሉ ይላል ቃሉ። አመሰግናለሁ። ስለዚህ ይቅር ካላችሁኝ አብረን እንስገድ። ጸሎታችን የመሰማት ሚስጥሩ እኛ ከሰዎች ጋር ባለን ፍቅርና ይቅርታ ነው። ይቅር በሉ ይቅር እንድላችሁ ይላል ቃሉ። ይቅር ተባባሉ። የኔት እቺን ብር ቤተክርስቲያን ታስገቢልኝ። እንዲህ ደግሞ ጀመራችሁ ሌባ። እንደው ፈጣሪ አይ አባት። አቤት። እቺን ብር ቤተክርስቲያን እንድታስገባልኝ ነበር። እሺ እኔ የምልህ እዚህ ድረስ ከመጣ ለምን ራስ አታስገብቱ? እኔ ልብሴ ቆሻሻ ነው፣ ዘበኛውም አያስገባኝም። ደግሞ ጥፋቴ ብዙ ነው። በየትኛው ስራዬ ልግባ? ይኸውልህ ወንድሜ፣ ቤተክርስቲያን እኮ ምን መጣው ሁላችንም ስለቆሸሽን ለመንጻት ነው። ጠጋ ብለህ ለምነው፣ ይቅር በለኝ በለው። ሸክማቸው የከበደ ሁሉ ኑ ብሏል። ሂድና ሸክምን አራግፍ። ግን እኮ እኔ ሁሌ ነው ስተት ምሰራው። ጴጥሮስ ሁለተኛ ዕድል ስለተሰጠው ነው ጻድቅ የሆነው። ሂድና ጠጋ በል፣ አትፍራ፣ ለምነው፣ ይቅር በለኝ በለው። እሱ እኮ ይወድሃል። ጎሽ እንኳን ጣልከው። ና በል ወንድሜ፣ ና አብረን እንግባ።